ወይዘሮ ሄለን መሲ ላይ የግድያ ሙከራ ፈጸመች። ወይዘሮ ሄለን መሲ ላይ የግድያ ፍጸማ የሞከረችው ሁሉንም ሚስጥሯን ስለምታውቅባትና እየተከታተለች የምታደርገውን ነገር ስለምታያት ስለምትሰማት እሷን ልጅ መጀመሪያ መገላገል አለብኝ ብላ መድኃኒት ሰጥታ መድኃኒቱን እንድትወስደው ካደረገች በኋላ ደግነቱ መሲ እየሮጠች ወደ ሽንት ቤት ሄዳ ታስመልሳለች። ወይዘሮ ሄለን በጣም የሚያሳዝነው ነገር መድኃኒቱን ከሰጠቻት በኋላ ውጣለች አልወጣችም የሚለውን ለማረጋገጥ አፏን ከፍታ ሁሉ እንድታያት አድርጋለች። ሰላም ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። እባካችሁን ላይክ በማድረግ ተባበሩኝ ውድ ቤተሰቦች። ምን አለበት እንደው ቪው እያለ ላይክ የሚባል ነገር የለም። ፕሊዝ ላይክ በማድረግ ተባበሩኝ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ውዶችዬ መልካምነት ለራስ ነው፣ አይከፈልበትም። ቪዲዮውን ከከፈታችሁት አይቀር ፕሌስ በላይ ከጀምሩት። በድጋሚ ከልብ አመሰግናለሁ። ለማንኛውም ወይዘሮ ሄለን መሲን ለመግደል ሞክራ ነበር። እገላገላለሁ ካሁን በኋላ መጀመሪያ እሷን ልገላገል፣ ከዛ አንዳንድ እያልኩ ሁላቸውንም ጨርሼ ንብረቱን ለራሴ አድርጌ እቀመጣለሁ ብላ ወስና ተነስታለች። እንግዲህ እግዚአብሔር ይመስገን መሲ ይሄ ነገር አልተከሰተባትም። ሽንት ቤት ሄዳ ቶሎ አስመልሰዋለች። ነገር ግን መሲ እኔ ስራ መስራት አለብኝ፣ ቤተሰቦች ጋር ከዚህ ቤት እስካሁን ድረስ መቀመጥ አልነበረብኝም፣ ስለዚህ የሆነ ነገር ማድረግ አለብኝ ብላለች። ወይዘሮ ሄለን ይህንን ነገር ያደረገችበት ምክንያት አንደኛ ያው መሲ ሁሉንም ሚስጥሯን እንደምታውቅባት ሁላችንም እናውቃለን። አሁንም ቢሆን በድጋሚ እየተከታተለች ለምታደርጋቸውን ነገሮች ታውቅባታለች። ስለዚህ አሁንም ቢሆን እንደማትፋታት እየተከታተለች የምታደርገውን ነገር እንደምትደርስባት ስላወቀች እሷን መግደል ፈልጋለች። የዛሬው ደግሞ ለየት ያለ ነው። መጀመሪያ መኮንንን ለማስገደል ነበር ስትጥር የነበረው። ከዛ ደግሞ ቆየት ብላ አዶናይን ለማስገደል። የዛ ጊዜ መሲ ሰምታ ስለነበረ እየሮጠች ሄዳ አይ አዶናይ መሄድ የለብህም፣ ህልም አይቻለሁ፣ ይህ ህልም ደግሞ ለአንተ ጥሩ አይደለም፣ ከወጣ ጥሩ ነገር አይከሰትም እያለች ስትነግረው ወይዘሮ ሄለን ከኋላ ሆና ስታዳምጣቸው ቤሉል ደግሞ ምን እየሰራች ነው ብሎ ሲያስደነግጣት የዛ ጊዜ እየተከታተለቻቸው እንደሆነ አዶናይም አውቋል ማለት ነው። ስለዚህ መሲን መግደል አለብኝ ያለችበት ምክንያት አንድና አንድ አሁን ይህ ነው። ሌላው ኤልሹ ናት። ኤልሹ በጣም በሚያሳዝን ሁኔታ ያው እሷን የሚወዳትና የሚቀርባት ስለሌለ ሁሉም ኑኑን ያየ ሁሉ ኑኑን ስለሆነ የሚወደው እሷን ዝቅ አድርጎ ለማሳየት እሷን ለማዋረድ እሷን ከእግሯ ስር እንደሆነች ለማሳየት የማታደርገው ጥረት የለም። አንዳንድ ጊዜ የዋህነትም ይጎዳል። ኑኑ ኃይለኛ ናት ኦኬ። ነገር ግን በዚህ ደረጃ የዋህ ሆና እሷን ማመኗ እስከመች እንደሆነ አላቅም። የኑኑ የዋህነት ደግሞ ለየት ያለ ነው። በአንድ ጎን በኩል አዶናይ ያስፈራራታል፣ በሌላ በኩል ወይዘሮ ሄለን ታስፈራራታለች። ሶስተኛ ደረጃ ኤልሹ እቃ እየተጫወተችባት ነው። እናትና ልጅ አንድ አይነት ተንኮለኛ፣ እናትና ልጅ ከይሲ መሰሪ ጉድ። እንደዚህ አይነት ቤተሰብ አይጣልባችሁ ቤተሰብ። ለማንኛውም ኤልሹ አሁን ለጆ አሳልፋ ለመስጠት ወይም ደግሞ ከጆ ጋር ለማስተዋወቅ ቆንጆ አርጌ አዘንጬ አመጣልሃለሁ ብለው ነበር። እሱም እርግጠኛ ነሽ እያለ ሲጠይቃት አዎ ምን ነው በእኔ አትተማመንም እንዴ ነበር ስትለው የነበረው። ነገር ግን ኑኑን ሜካፕ ቀባው ብላ ላይክ ምን ልበላቸው ጭቃ ማለት ይቻላል ዝፍዝፍ አድርጋ ምርግ ነበር ያደረገችባት። እሷም ሰው እንዴት መስታወት ራሱን አያይም? እንዴት በመስታወት ራሱን አያይም? በዛ ላይ ኤልሹ ለሷ ጥሩ እንዳልሆነች ሁልጊዜ ታውቃለች። ለሷ መልካም ነገር እንደማታስብ ጥሩ ነገር እንደማታደርግላት አንድም ቀን ቀና አስባላት እንደማታውቅ ጠንቅቃ እያወቀች ያንን ሄል ጫማ ልበሽ ስትላት እሺ ብላ እየተንገዳገደች መልበስ፣ ለብሳ የማታውቀውን ልብስ ልበሽ ስትላት ኦኬ ብላ መልበስ፣ ያ የሚያስጠላ ፀጉሯን ራሱ እንዴት እንዳስያዘችላት፣ እንደገና ደግሞ ሜካፑ የአገር ጭቃን የዘፈዘፈችባት እና ሰውነት ራሱን አያይ እንዴት እንደዛ ብላ መንገድ ላይ ስትወጣ ዞር ብላ እንኳን ራሷን ማየት አልቻለችም። በዚህ ልክ ግን የዋህና ሞኝ ወይም ጅል ሰው አለ ቤተሰብ? አይዶን ነው እኔ አላውቅም። እንደዚህ በዚህ ደረጃ ሰው ይታለላል ወይም በዚህ ደረጃ ሞኝ ይሆናል ብዬ አላስብም። አንድ ሰው ለምሳሌ አሁን ሄል ያለው ጫማ መራመድ የማይችል ሰው እንዴት ብሎ ነው ለብሶ የሚሄደው?
እሷ ደስ አላት አላላት ለምን እንጦሮጦስ አትገባም? በእሷ ላይ እቃቃ እየተጫወተችባት እንደሆነና የእሷን ህይወት ለማጥፋት ወደኋላ እንደማትል እያወቀች ይህንን ነገር ማድረጓ እኔ በበኩሌ ምንም እንትን አላለኝም። ሌላ ውድ ቤተሰቦቼ በጣም የሚያሳዝነው ነገር እንዴት ሰው ወንድሞቹን ያባላል። እዛ ከጆ ጋር አቀላቅላ ቁጭ አድርጋ ኑኑን ለወንድሟ ትደውላለች፣ ለወንድሟ ቪዲዮ ትልካለች፣ ለወንድሟ ፎቶ ትልካለች። ወደውኑ ቆይት ብላ ለአዶናይ ሊጫረሱልህ ነው ቶሎ ድረስ። አረ ምን አይነት ጉድ ነው! ሰው ለወንድሙ የማያዝን ሰው ነው እንዴ? እኔ እንጃ። በስመ አብ የእናቷ ልጅ አይደል? ስለነገሩ ከማን ጥሩ ነገር ተምራ መልካም ነገር ትሰራለች። ለማንኛውም እኔ እንደዚህ አይነት ሴት አይቼ አላውቅም። ድራማም ቢሆን ውድ ቤተሰቦቼ የራሱን ቤተሰብ የራሱን ወንድም የራሷን ወንድም እንግዲህ ያው የስጋ ዝምድና የላቸውም በእውነታው ግን ቢሆንም አሁን እነሱ የሚያውቁት እህትና ወንድም እንደሆኑ ነው። የራሷን ወንድም ራሱ በዚህ ደረጃ ማታለሏ፣ በዚህ ደረጃ ከሱ ከአዶናይ ጋር እንድደባደብ ማድርጓ ምን ያክል የህሊና እርካታ እንደሚሰጣት አላውቅም። እሷ ባደረገችው እሷ ከወዲህ አድርጋ ባጣመረችው ወሬ ሶስቱ ተደባደቡ። እንግዲህ ዋናው ተደብዳቢ ጆን ነው ማለት ነው። ጆን ካሁን በኋላ እሷን በቀላሉ የሚተዋት ይመስላችኋል? ሁሉ ቤተሰቦች በጭራሽ ጆን ካሁን በኋላ ኤልሹን አይተዋትም። እንደዚህ ሁለት ወንድሞቿን አስጠርታ አስደብድባው በቀላሉ የሚፋታት ይመስለኛል። በጭራሽ አይፋታትም። ሌላው እዚህ ላይ በጣም ደስ ያለ ነገር ምንድነው ቤተሰቦቼ? ኑኑ ለሁለቱም እንቅጩን ነግራቸዋለች። አዶናይ እያስፈራራት እንደሆነ አዶናይንም ቤሉልንም ቢሆን እንደማትፈልጋቸው ከሁለታቸው አንዳቸውንም እንደማትፈልጋቸው ነው የነገረቻቸው። እሱ ብቻ አይደለም አዶናይ ድምፅሽን ቮይስ አድርጌዋለሁ እሱ እኮ አለኝ ድምፅ ሲላት አስገድደህ ያደረግከውን እኔ ምን አገባኝ፣ የፈለግከውን ነገር ማድረግ ትችላለህ፣ ካሁን በኋላ ሁለታችሁም ከአጠገቤ እንዳትደርሱ ብላ ነው እንግዲህ ትታችሁ የሄደችው። እና እዚህ ላይ ኑኑ ካሁን በኋላ ጠንካራ መሆን አለባት ብዬ አስባለሁ። ለማንም እሺ እያለች በተለይ ኑኑ የምታደርጋትን ነገር ኖ ማለት አለባት። ካሁን በኋላ የእሷ አቃቃ መጫወቻ መሆን የለባትም። መራመድ የማትችለውን ጫማ ሄል ጫማ አስለብሳት ሄደች። እንደዛ አጭር ልብስ ለብሳ የማታውቀውን ደግሞ አጭርም እኮ ቢሆን አለባበሷ በጣም የሚያስጠላ ነው። እንደዛ ለብሳ እንድትሄድ አደረገቻት። ፀጉሯን እሷ በምትፈልገው መንገድ አስያዘችላት። ፊቷን የአገር ጭቃ አምጥታ መረገችላት። እንደዛ ሁና ሂዳ ራሷን ተመልሳ መታ በመስታወት ስታዩ እንድታደርግ ይሆን ሁሉም ሰው እንድስቅባት ነው ስታደርግ የነበረው። አዶናይ ማኑ ስሙ ቤሉ ለራሱ እየሳቀባን ነበር የመሰለው ራሷ ያደረገች ነው። ጁም እንደዛው ራሷ እንደዛ ሜካፕ የተቀባች ነው የመሰለው። በጭራሽ እሷ አይደለችም። እንደው እኮ አንዳንድ ጊዜ ራሳችንን ካላየ ነው እና ራሳችንን ዘወር ብለን የማናይ ከሆነ በሰው መንገድ ወይም ደግሞ በሰው ምሬት ሰው ባለን የምንሄድ ከሆነ መጨረሻችን ውድቀት እንደሚሆን ነው የሚያሳየው። በነገራችን ላይ በኑኑና በኤልሹ መካከል ያለው ነገር እንደዛ ነው። ኑኑ ኤልሹ ያለቻትን ሁሉ ኦኬ ብላ ትቀበላለች። ኦኬ ብላ ባትቀበል ኑሮ በዛት ሄል ጫማ የማትችልበትን ባልሄደች፣ ያን የመሰለ የሚያስጠላ ልብስ ለብሳ ባልሄደች፣ እንደዛ ፀጉራ ስታይል አስይዛ ባልሄደች፣ ያም ሁሉ ጭቃ ከፊቷ ላይ ተመርጎባት ባልሄደች ነበረ። እና አንዳንድ ጊዜ ታውቃላችሁ ቤተሰብ ሰው የሚለንም ብቻ ኦኬ ሰው ማለት ሊመክረን ይችላል። እሺ ጥፋትም ካጠፋን እንደዚህ አጥፍታችኋል ልንባል እንችላለን። ግን እንደዚህ ነው በቃ ይሄ በዚህ በኩል መሄድ አለብሽ ተብላችሁ እነሱ በፈለጉት መንገድ እንድመሯችሁ ወይም እንድወስዷችሁ አታድርጉ። የሚጠቅማችሁንና የሚጎዳችሁን ራሳችሁ መጠናችሁ መሄድ፣ ራሳችሁ ገምታችሁ መሄድ። የሚያዋጣኝ ለምሳሌ አሁን እኔ የሚያዋጣኝን እኔ አውቃለሁ አይደል? በቃ ሰው ባለኝ ዝም ብዬ አልዘምንም። ሰው ባለኝ ብቻ ምናልባት የሰው ምክር ልትሰሙ ትችላላችሁ። ይህ ሰው ማለት ሰው ከሰው ነው የተፈጠረው አይደለ? ሰው ያስፈልገዋል። ከምንም በላይ በዚች ምድር ላይ ለሰው ልጅ ሰው ነው የሚጠቅመውም የሚጎዳውም። ግን ጥቅሙና ጉዳቱ እንዳለ ሆኖ ደግሞ የራስን ሚዛን፣ የራስን ሀሳብ፣ የራስን ፍላጎት ማራመድ ግዴታ ነው ብዬ ነው የማስበው። አሁንም ኑኑ የራሷ ፍላጎት እንዳለ ሆኖ ኤልሹን ለማስደሰት ብላ የማትፈልገውን ልብስ፣ የማትፈልገውን የፀጉር ስታይል፣ የማትፈልገውን ጫማ ለብሳ መሳቂያ ሆና ነበረ። እሷ ከኋላዋ ሆና
ቪዲዮ እየቀረጸች አንዴ ለወንድሟ አንዴ ለአዶናይ መሳቂያ አድርጋ ትልካለች። እዛው ገና ከቤት ሳትወጣ ነው እንግዲህ ቤሉል እንኳን ሲስቅባት የነበረው። እራሷ ናት የተቀባችው፣ እራሷ ናት እንደዚህ ያደረገችው። ዞር ብላ የምታስጠላ፣ በጣም ነው የምታስጠላኝ። ኧረ አምላኬ ወይ ትዕግስቱን ስጠኝ ትላላችሁ። ለማንኛውም ወደ ቤተሰቦች ይህንን ይመስላል። እኔ እዚህ ላይ ያበቃለሁኝ። ወንድምና ወንድምን የሚያጋድል እህት ግን ፈጣሪ አይስጣችሁ። እውነት ማርያምን፣ ሰው እንዴት ወንድምና ወንድምን ያጋድላል? ለዛውም እኮ ምንም በማትጠቀም ነው። በነገራችን ላይ አዶናይ መቼውንም ቢሆን ለሷ ሊሆንላት አይችልም በጭራሽ። ወንድሟንም አታገባው። እንደው እኮ ጉድ እኮ ነው። አሁን ጆ ራሱ ጆ ይወዳት ነበር። ጆም አሁን እንዲጠላት ያደረገችው ራሷ ናት በራሷ ስራ። ይችን ልጅ ጋር እየተጫወተችባት እንደሆነ ራሱ ጆ ያውቃል። እና ያው ጆ አሁን እሺ ብሎ የተቀበለው ወይም ደግሞ ልጅቷን ከመጥፎ ነገር ለመጠበቅ እንጂ የእሱ ፍላጎት እንደዚህ ሆኖ አይደለም። ለማንኛውም ወደ ቤተሰቦቼ በራሳችን መንገድ እንመራላለሁ። አመሰግናለሁ። ላይክ አድርጉልኝ ስወዳችሁ ማለት ነው ቤተሰቦቼ።